እንግሊዝኛ ቋንቋ ለማጥናት ትልቅ ረፍት የሰጠኝ ቮካብላሪ ቮካብላሪ ወርድ ፎርሜሽን ይባላል። ብዙ ቮካብላሪ በተወሰነ ቀን እንዳቅ ማለት ነው። ዘው ላይ የረዳኝ ይሄ ስልት ነው። እናንተም ይሄን ቪዲዮ እስከመጨረሻው ብታዩት you will be rich in vocabulary በቮካብላሪ ሪች ነው የምትሆኑት። ምን ይላል እዚህ ላይ አላዛር? ወርድ ፎርሜሽን ፕሮሰስስ ይላል። የቃላት ምስረታ ሂደት ማለት ነው። አንድ ቃል ብቻ ይዛችሁ ብዙ ቃላት እንዴት ነው የምታውቁት የሚለው ነገር I'm going to show you like ወደ 8 የሚደርሱ ምኖች አሉ፣ ስልቶች አሉ። እነዚህም በደንብ እያንዳንዱ በትኛ ስራ የመጀመሪያው ነው prefixation. Say prefixation. It is the process of adding prefixes at the beginning of a word. በቃላቱ መጀመሪያ ቅጥያን የማስገባት ሂደት ምን ይባላል? Prefixation. It's adding prefixes before the head word. Okay, so ሪ ስትሉ ይሄ ቃላት አይደለም ትርጉም አይደለም ቅጥያዎች ናቸው። ሪ means ምን ማለት ነው? again ማለት ነው። ምን ማለት ነው? again. ሪ means again. So, take for example the word right. See, right በልሲ right ብላችሁ መጻፍ ነው አይደለ? ይሄ ምንድነው? መጻፍ። ኦኬ ኤክሰለንት። እንደገና መጻፍ ስትሉ rewrite ትላላችሁ። say rewrite. Say it again. Rewrite. So I am doubling my vocabulary. Once I know the meaning of right የሚለውን ቃል ካወቅኩት it's okay for me to add re ማለት ነው እንደገና አይደለ? rewrite. Okay, take the word do ነው ማድረጋል። እንደገና ማድረግ ሲሆንስ redo. Say redo. Connect. Basically connect. ማገናኘት እንደገና ማገናኘት ሲሆንስ reconnect. Say reconnect. የተጋባ ነው። So what does re mean? ምን ማለት ነው? re means again. Right? እንደገና ማለት ነው። ይሄ ማለት ነው። የተጋባ ነው አይደል? ስለዚህ like እዚህ ጋር ለምሳሌ do ብላችሁ ምን ትላላችሁ ማለት ነው? do redo ትላላችሁ። connect reconnect. የተጋባ ነው አይደል? ያላችሁ ትሄዳላችሁ። ስለዚህ በአንዱ ቃል እቺን ብቻ በመጨመር ብዙ ነገር አገኛለሁ። think በሲ ማሰብ አይደል? እንደገና ማሰብ ሲሆንስ rethink በሲ እንደገና ማሰብ። ስለዚህ እቺ አሪ ቅጥያው ምናት እንደገና። ስለዚህ ባንድ በዚች የተነሳ ማት ቮካብላሪ ላቅ እችላለሁ ማለት። ስለዚህ አሁን ትንሽ ድካሜን አልቀነሰልኝም እንጂ አንድ ተማሪ ራይት የሚለውን አነበብ፣ አንድ ጀማሪ ሪራይት የሚለውንም ማንበብ no right do you understand me? Okay, interesting. እስቲ አንስቲስ ማለት ነው። ans means not ማለት ነው። ምን ማለት ነው? not ማለት ነው። for example እስቲ ለምሳሌ an means not ብለናል። እሺ ንገሪ እስቲ example an important አለ አይደል? important ስትይ ወሳኝ ጠቃሚ ማለት ነው። ጠቃሚ ያልሆነ ወሳኝ ያልሆነ ስልስ ምን ላለው? unimportant. Okay? unimportant. happy አልኩኝ። ደስተኛ ያልሆነ ስልስ unhappy. alright? እቺ un ምንድናት ማለት ነው? not ማለት ነው። ስለዚህ important ጠቃሚ ያልሆነ ስል unimportant. it's another word ማለት ነው። ሌላ ቃል ነው ማለት ነው። happy ደስተኛ ነው። ደስተኛ ያልሆነ ስልሳ unhappy un ማለት ነው። unhappy. So what does this un mean? Un means not ማለት ነው። ተቃራኒውን ነው የሚያሳይ ማለት ነው። እየተገባ ነው። ያልሆነ not ያልሆነው ነገር ይሄኛውን ካወቃችሁት ይሄኛው ያልሆነው ይሄኛው ነው ማለት ነው። ደስተኛ መሆኑን ካወቃችሁ ደስተኛ ያልሆነ ስትሉስ ምን ትላላችሁ? unhappy. yes or no? because un means not. all right, necessary unnecessary. አስፈላጊ ያልሆነ። በጣም ጥሩ። ኦኬ እዚህ ጋር እንመልከት። ዲስ ስትሉስ ምንድነች እቺ? ኦኬ ጠበብ አይደል ቦታው? እስቲ እዚህ ታች ላምጣትና እቺን እዚህ ጋር ጽፋታለሁ፣ ችግር የለውም። እሺ እዚህ ጋር ምን ይላል? pre means ምን ማለት ነው? before, which means what? እሺ before ማለት ነው። pre means before መጀመሪያ ቅድመ ማለት ነው። የተባባ ነው። ኦኬ ኢንትረስቲንግ። እስቲ ቺና በያት እስቲ ቪው ምንድነው? እይታየ ኦኬ preview basically preview. okay preview. all right, okay. take the word condition ምንድነው? ሁኔታ። how can you say ቅድመ ሁኔታ? precondition. all right, ቅድመ ሁኔታ መጀመሪያ። okay, precondition. preparatory ይባላል አይደል እንዴ? ለሆነ ነገር አይደል እንዴ? okay, precondition, preview. okay, so pre-war basically war ከጦርነት በፊት. all right, pre-2000 basically ከምን በፊት? ከ2000 በፊት። ስለዚህ ቅድመ ማለት ፕሪናታል basically ለምሳሌ በህክምናው ፕሪናታል ይባላል አይደል?
ፕሪናታል ዲፕሬሽን የሚባል ፖስት ናታል ዲፕሬሽን ኦኬ ወደዛ በጣበታለሁ እሺ ኦልራይት ኦኬ ሚስ በልሲ ሚስ ሚንስ ሮንግሊ ማለት ነው ሮንግሊ ምን ማለት ነው ሮንግሊ ኦኬ በተሳሳተ መልኩ ማለት ነው ለምሳሌ አንደርስታንድ በሲ አንደርስታንድ መረዳት አይደል በተሳሳተ መልኩ መረዳት ስትይዝ ሚስ አንደርስታንድ ሚስ አንደርስታንድ በተሳሳተ መልኩ ምን ማለት it means you understood someone wrongly ማለት ነው እየተገባ ነው so what does miss mean wrongly and I understand you we see I understand you ምን ያልሽ ነው ተረድቻለሁ ረዳለሁ I misunderstand you most of the time but በተሳሳተ መልኩ don't misunderstand me right do you understand me so miss ምን ማለት ነው wrongly calculation we see or calculate we see ማስላት አይደል በተሳሳተ መልኩ ማስላት ስልስ miscalculate ጎበዝ ኦኬ calculate ብዬ ምን እላለሁ ማለት ነው calculate ብዬ ምን እላለሁ miscalculate ምን እላለሁ miscalculate calculate አሁን calculate ማድረግ ማስላት ነው miscalculate እኮ ማስላት ነው ግን በተሳሳተ መልኩ ማስላት ነው የተገባ ነው ስለዚህ what does miss ማለት ነው wrongly ስለዚህ አንድ ተማሪ ካልኩሌት የሚለውን ካወቀ ሚስ ካልኩሌት የሚለውን ያቃል ቢያየው ምን ማለት ነው ይሄ ማለት የለበትም because እቺ ሚስ ማለት ምን ማለት መሆኗን ካወቀ wrongly መሆኗን ካወቀ ማለት ነው is that okay ተግባብተናል አሁን okay ሌላው ቅድም እዚህ ጋር ምንድነው this በስቲ this ማለት ምን ማለት ነው this shows you opposite የሆነ ነገር ነው የሚያሳየን ምን ነው የሚያሳየን ተቃራኒ የሆነ ነገር ያሳየናል እየተገባ ነው አይደል for example እቺን ንገረ connect ማለት ነው ማገናኘት ማላቀቅ ሲሆን ተቃራኒው disconnect የተገባነ disconnect is that okay yes disconnect say disconnect disconnect yeah disconnect so connect is the opposite of disconnect yeah. It shows you opposite የሆነ ነገር የሚያሳየው ማለት ነው የተጋባን ነው ግን assemble በሲ assemble ምን ነው መገጣጠም ማገናኘት disassemble ስትይ ደግሞ መገነጣጠል ነው የተጋባ ነው አይደል interesting that's so good ስለዚህ this ማለት ነው shows you the opposite of a word የዚያን ቃል ተቃራኒ ነው but please remember that prefixes never change okay prefixes never change the word class ላይ ቀይሩን prefixዎቹ they change the meaning prefix የሚቀይረው ነው meaning ለምሳሌ አሁን እዚህ ጋር ነው verb ከሆነ verb ነው noun ከሆነ ራሱ ወደ noun ነው የሚቀይሩት word class የለም ኦኬ እየተገባ ነው ከnoun ወደ verb አይደለም እነዚህ prefixዎች የሚቀይሩት meaning-ን ነው የሚቀይሩት for example እዚህ ጋር ወሰጅ write ነው መጻፋል is a verb rewrite የሚለው verb ነው important is an adjective unimportant is an adjective happy is adjective unhappy is adjective view is here preview is here እየተገባ ነው yes ስለዚህ noun ነው and then view እንደገና እንደ verb ይሆናል ማለት ነው condition አለ now ነው preconditionም now ነው ማለት ነው ምንም የቀየር ነው ምን የለም word class የለም so prefixation doesn't change word class rather it changes the meaning of a word is it clear በጣም ጥሩ okay that's so important ሌላው ምንድነው post የሚላል ምን አለ post means ምን ማለት ነው post after ማለት ነው እስቲ post በሲ post all right እሺ ናታል ምንድነው ናታል is related to birth አይደል ከውልደት ጋር post ናታል በሲ post ናታል እስቲ post ናታል ምንድነው after birth ማለት ነው ለምሳሌ አሁን ዶክተሮች post natal depression ይላሉ አይደለ post natal depression ይባላል ሴቶቻችን ከወለዱ በኋላ የሆነ ግራ መጋባት ዲፕሬሽን ውስጥ ምንድነው ይሄ ዲፕሬሽን ድባቴ ውስጥ ሲገቡ ማለት ነው የተጋባን ድብርት ከፍተኛ ድባቴ ውስጥ ሲገቡ ምን ይባላል post natal depression ይባላል ከወለዱ በኋላ አይደለ yes ነው እኔ አሁን ያንን ሜዲካል ተርም ለማስተማር ሳይሆን post ማለት ምን ማለት ነው ለማለት ነው የተጋባን ነው አይደል all right okay is it clear okay that's really nice is the post reading it's after reading I will give you post reading exercises bilish you want to pass it setcheshahun so read this passage and there are post reading questions or exercises bilish after reading what of post reading የተጋባ ነው pre reading before reading ለምሳሌ አንድ ፓሴጅ ከመስጠቱ በፊት አስተማሪው brainstorm እንድታረጊ
ዝም ብሎ ስለ ፓሴጁ ጥያቄ ይሰጥሻል ሳታዩ ማለት ነው that is pre-reading question ነው የሚባለው ያኛው አንብበሽ መሰሪውሳ post reading ነው ማለት ነው is it post ማለት ነው after ማለት ነው ማለት ነው ስለዚህ post 2000 ብል ከስንት በኋላ 2000 በኋላ እያልኩ ነው ማለት ነው እየተግባባን ነው አይደል is that okay all right ይሄንን ሰጣችሁ እንጂ you can have a lot በጣም ማት ነገር ነው and number 2 እነዚህ ብቻ ናቸው እንዴ አይደሉም there are a lot ሁለተኛ ምንድነው suffixation ይባላል ምን ይባላል Suffixation. this is a process of adding suffixes at the end of the head word ከሄድ ወርዱ መጨረሻ ላይ ሲጨምር ደግሞ ይሄ መጀመሪያ ቅጥያ ነው ይሄ ደግሞ መጨረሻ ቅጥያ የመጨመር ሂደት ነው fixation suffixation የተገባ ነው አይደል okay interesting የመጀመሪያውን ስቲችን እናያት እስቲ ምን ትላለች able በሉሲ able በሲ that can be ማለት ነው that can be የሚችል ማለት የሚችል አይደለ የሚችል okay able means that can be የተገባ ነው አይደል so suffixation ላይ መጠንቀቅ ያለባችሁ they change the word class ምንን ይቀይሩታል word class-ን ይቀይሩታል prefixation ደግሞ ምንድን doesn't change the word class if it is a verb that's a verb again ጨመርንም አልጨመርንም ተመሳሳይ ይሆናል እዚህ ጋር ግን ስንጨምር ምኑ ይቀይራል word class-ኡ ይቀየራል for example these are verbs እዚህ ጋር እንውሰድና these are what verbs from verbs we form what adjectives እዚህ ጋር ግሶች አሉ ከዚህ ጋር ደግሞ ምን አለ ማለት ነው የስም ገላጮች አሉ ምን አሉ የስም ገላጮች አሉ የስም ገላጮች በሌላ አባባል ቅጽል ይባላሉ አይደለም እንዴ ኦኬ በጣም ጥሩ ለምሳሌ verb ውሰጂ drink በስቲ መጠጣት አይደል it's an action word አይደል እሺ ሊጠጣ የሚችል እንግዲህ able ማለት የሚችል ነው ያወራን ያለ የመጨረሻ ቅጥያ ነው የምን ቅጥያ ነው የመጨረሻ ቅጥያ ነው ያወራን ስለዚህ ሊጠጣ የሚችል ስትይ ምን ታያለሽ drinkable say drinkable okay እሺ አን ማለት ምን ማለት ነው እዚህ ጋር መጀመሪያ ሲቀጥል ናት ያልሆነ ስለዚህ ይሄ ሊጠጣ የሚችል ነው አይደል ሊጠጣ የማይችል ስትይስ ምን ታያለሽ ማለት ነው undrinkable ስለዚህ suffixation ከማን ጋር አንድ ላይ ደግሞ ታያይዙት ይችላል prefixation ጋር አንድ ላይ ታያይዙና አሁንም ቃላታችሁን ታሰፋላችሁ የቃላት አቅማችሁ drinkable በስቲ ሊጠጣ የሚችል ማለት ነው drinkable say again for example this is drinkable ካልኩ ይሄ ሊጠጣ የሚችል ነገር ነው እያልኩ ነው ማለት ነው interesting and then take the word eat መብላት አይደል መብላት it's an action word አይደል አላሳር መብላት ስትል yes ነው all right ስለዚህ ሊበላ የሚችል ስትሉስ ምን ትላላችሁ eatable say eatable say it again eatable say eatable all right okay የእጅ ጽሁፍ ለምሳሌ እንትን ምንድነው ማንበብ ምንድነው በእንግሊዝኛ read በሉሲ read okay able እንግዲህ የሚችል ነው ሊነበብ የሚችል ስትሉስ readable say readable say it again your handwriting is not readable ብትኝ እየተገባ ነው አይደል ስለዚህ readable ማለት ሊነበብ የሚችል able ማለት የሚችል ናት ብያቸዋለሁ አሁን መጠንቀቅ ያለባችሁ ድሪንክ የሚለውን ካወቃችሁ ሌላ ቃል እንደሚመሰረት ማወቅ አለብህ እንጂ ዝም ብሎ ድሪንክ መጠጣት እንትን ምናምን no be systematic understand so how can I form other words from this head word ከዚህ ዋና ቃል ተነስቼ ሩት ወርዱ ላይ ተመስርቼ ሌላ ቃል ደግሞ እንዴት መፍጠር እችላለሁ ነው this is very important ይሄን ስልት መከተል ለምሳሌ ትልቅ ዲክሽነሪ ስታንዳርድ 110000 44000 ምናምን ቴስሽ ስታይ አንዳንዴ አይጨንቀሽም አይደለ እነዚህ የሚመጡት እኮ like once you understand all the secrets of word formation processes they will be easy እኮ በጣም ቀላል ነው የሚሆነው እኮ yeah interesting readable እሺ ማሰብ በእንግሊዝኛ አላዛር think በርሲ think all right ሊታሰብ የሚችል ስትልስ thinkable say thinkable say it again for example everything is thinkable under the sun all right የተገባ ነው everything is thinkable under the sun this ከፀሐይ በታች ሁሉ የሚታሰብ ነገር ነው ሊታሰብ የሚችል ነገር ነው ያልኩ ነው ማለት ነው is that okay or simply I can say everything is thinkable all right everything is thinkable very good that's really nice is that okay let's see learn ምንድነው learn መማር አይደል ልንማረው የምንችል ነገርስ ምን ይባላል learnable say learnable say it again learnable everything is learnable say everything is learnable ማንኛውም ነገር ልንማረው የምንችል ነገር ነው ማለት ነው so everything is learnable አሁን እንደዚህ ብሎ ከመናገር everything can be learned እዛ ሁሉ ከመሄድ ባጭሩ ምን ተላለሽ ማለት ነው everything is learnable say it again everything is learnable
ኦልራይት አሁን እቺኛዋን ደግሞ ማን ጋር እናያይዛት ማለት ነው? እዚህ ጋር እናያይዛት። ማን ከምትለው ጋር እናያይዛት? ማን ከምትለው ጋር? እሺ ሊጠጣ የማይችል በሲ አንድሪንከብል በልሲ አንድሪንከብል በልሲ ሰረገን አንድሪንከብል ኦኬ። ሊበላ የማይችል ስትሉስ አንኢተብል። እሺ ሊነበብ የማይችል ማለት ነው ብያቸዋለሁ። ኖት እሺ። ሊታሰብ የማይችል unthinkable ልንማረው የማንችል unlearnable. Right? Is that okay? Yes. የተግባባን ነው? All right. And then what is ስራ በእንግሊዝኛ መስራት ማለት ይሄ ነው። መስራት work አይደል? ሊሰራ የሚችል ስልስ ምን አለው? workable. በሲ workable. Say it again. Workable. ሊሰራ የሚችል ነገር. Okay, workable. Is it clear? Yes. ተጋብተናል ወይ? Yes. Yeah, that is so beautiful. በጣም ቀላል ነው። በጣም አሪፍ የሆነ ነገር ነው። ማአት ነገር ነው የምትማሩት በነገራችን ላይ። እየተጋባና አሁን በዚች እቺን ብቻ አውቄ ቁጭ እንዳልል በዚህ ረድፍ ያለውን በሙሉ እያወቅኩት ነው ማለት ነው። ስለዚህ ሰፊክሴሽን ወይም የመጨረሻ ቀጥያ የመጨመር ሂደት ወይም ከአንድ ዋና ቃል ላይ የመጨረሻ ቀጥያ ሲጨምሩ ምኑን ይቀይረዋል? ወርድ ክላስ ይቀይራል። ይችላል ሶ ፍሮም ቨርብስ ቱ ምን ቀየርኩ አሁን? አድጀክቲቭስ። እዚህ ጋር ግን ፕሪፊክሴሽን ላይ ወርድ ክላስ አይቀየርም። ናውን ወደ አድጀክቲቭ ምናምን የምትቀይሩት ነገር ሳይሆን ሚኒንግ ነው የሚቀይሩት እዚህ ጋር። እየተገባ ነው ግን? all right interesting that's so beautiful እሺ ከዚህ ጋር እዚህ ጋር ያልገባችሁ ነገር ካለ ማለት ነው አላዛር is it clear ሌሎችን እናያለን stay with us በጣም ወሳኝ ነው ይሄ ቪዲዮ እኔ አሁንም የምነግራችሁ ነገር በተለይ ጀማሪ መካከለኛ ላይ ያላችሁ ሰዎች ቮካብላሪ ባጭር ጊዜ ውስጥ እስከሚበቃችሁ ለመቻል ከፈለጋችሁ use this technique ሌላ ቴክኒኮች አሉ stay with us again all right እቺ ደግሞ ምንድነው ኮምፓውንዲንግ ባል ኮምፓውንድ ማለት ነው ድርብ ማለት ነው ስለዚህ ድርብርብ ከሆነ ኮምፓውንዲንግ ሁለት ቃላት ጥምር ቃል የሚባለው ማለት አንድ ላይ ሁለት ቃላቱን ይዞ ምን ይባላል ይሄ ጥምሩ ቃል ፕሮሰሱ ኮምፓውንዲንግ ይባላል ኮምፓውንድ ማለት ነው ኦኬ ሶ ኮምፓውንድ ወርድስ ምን ይላቸው አሉ አይደለም እንዴ ኦኬ ኢንትረስቲንግ እሺ ቱዝ በሲ ጥርስ ነው አይደል ብረሽ ማለት መቦረሽ ነው ስለዚህ አንድ ላይ ቱዝ ብረሽ አይደለ ቱዝ ብረሽ ቱዝ ብረሽ ምንድነው የጥርስ መቦረሻ ምን ይባላል ቱዝ ብረሽ ይባላል ምን ይባላል ቱዝ ብረሽ አንድ ላይ ማለት ነው ይሄ ስንት ቃሎችን ይዟል ማለት ነው ቱ ወርድ ቱዝ እና ብረሽን ማለት ነው ቱዝ ብረሽ ኦኬ ሰን ፀሐይ ነው ፍላወር አበባ ስለዚህ አንድ ላይ ሰንፍላወር ወደ ምን ማለት ሰንፍላወር ሰንፍላወር ኦይል ይባላል አይደል ለምሳሌ ምን ይባላል all right የሱፍ አበባ ሰንፍላወር say sunflower ብለሽ ስለዚህ ሰንፍላወር ስንል ሱፍ ማለት ነው አይደል እንዴ ሰንፍላወር ሰደገን ኦኬ ሬን አለ አይደል ዝናብ አይደል ኮትሳ ስለዚህ አጠቃላይ ሬን ኮት የዝናብ ኮት ሬን ጃኬት እና ኮት ልዩነት አለው ማንሽ ቤክሰ ሬን ኮት በስቲ ሬን ኮት say ሬን ኮት ስለዚህ በዝናብ ጊዜ የምንለብሰው ኮት ምን ይባላል ሬን ኮት it's formed from rain and coat ማለት ነው ኦኬ ኢንትረስቲንግ ቡክ አለ መጽሐፍ ሼልፍ መደርደሪያ አንድ ላይ የመጽሐፍ መደርደሪያ ስልሳ ቡክ ሼልፍ ቡክ ሼልፍ ላለው ቡክ ሼልፍ ላለው ማለት ነው ቡክ ሼልፍ ኦኬ ቤድ አለ አልጋ ሩም ምንድነው ክፍል አይደል ስለዚህ አልጋ ክፍል በሌላ አባባል ምን ይባላል ሚታ ቤድሩም ይባላል say bedroom say it again ስለዚህ ቤድሩም say bedroom ቤድ ሩም ይባላል ማለት ነው ኦኬ ኤር ምንድነው አየር ፖርት ምንድነው ፖርት ታውቃለሽ አይደል ወደብ አይደል ስለዚህ አየር ወደብ ሳይሆን ኦኬ ምን ስለዚህ አንድ ላይ ምንለው ኤርፖርት በሲ ኤርፖርት በሲ ኤርፖርት ኦኬ በጣም ጥሩ ፉት ምንድነው እግር ታች አይደል ጫማ እሺ ቦል ምንድነው ስለዚህ አንተ ቃል የእግር ኳስ ምን ይባላል ፉትቦል ፉት ቦል ፉትቦል ይባላል ፉትቦል ኦኬ ስኖ ምንድነው በረዶ ማን ኦኬ ሶ ስኖውማን በለሲ ስኖውማን ስኖ ማን ስኖውማን ኦኬ ስኖውማን what about this one ክላስ ኦኬ ሩም ክፍል አለ ስለዚህ መማሪያ ክፍል ምን ይባላል ሰሪን ክላስ ሩም ይባላል ክላስሩም say ክላስሩም በስቲ ሰሪን ክላስሩም ይሄ ሄር አለ ሄር ምንድነው ፀጉር አለ ከት ምንድነው መቁረጥ ስለዚህ ፀጉር መቁረጥ አንድ ላይ
haircut you see haircut all right okay interesting ስለዚህ እነዚህ በሙሉ በዚህ በኩል ያሉት ምን ይባላሉ they are called compound words ምን ይባላሉ compound words and the process of እንደዚህ ሂደቱ ደግሞ ምን ይባላል compounding ይባላል ምን ይባላል compounding say it again compounding ይባላል ማለት ነው ተግባብተናል ግን brother you are yawning what's up ረቦ ነው ታዲያ ምንድን ነው coffee ነው okay and number 4 is conversion ምን ይባላል conversion በዚህ conversion or zero derivation ይባላል zero derivation ምንም አድ አድርገሽ ዲራይቭ የምታረጊው ነገር የለም it's just simply converting all right word classን እዛው ላይ ነው አንድ word እንደተለያየ word class ያገለግል ምን ይባላል ይሄ conversion ይባላል ምን ይባላል conversion እሺ do you know the meaning of butter yes ምን ማለት ነው በአማርኛ ቅቤ ናውን ነው አይደለ ቅቤ መቀባት ስትይዝ ራሱ butter okay so we are converting from noun to a verb አይደለም እንዴ without adding anything that's why we call it zero derivation we're not deriving right we're not adding anything rather we're changing the word class by adding nothing ምንም ሳንጨምርበት አንድ ቃል እንደተለያየ word class ያገለግል we call it ምን እንለዋለን conversion or zero derivation ይባላል እየተጋባን ነው አሁን እሺ ኢሜል ታውቂያለሽ አይደል ኢሜል ምንድነው okay it's a noun አይደለም ኢሜሉ እሺ ኢሜል መጻፍ ስትይዝ ምን ታያለሽ ኢሜል ማድረግ ለአንድ ሰው ራሱ ኢሜል ይሆናል ማለት it's used as a verb too is it clear yes አይደለም እንዴ ግልጽ ነው yes all right okay email we see email all right email you know the meaning of chalk it's a noun al chalk ነው blackboard ላይ የምንጽፍበት በቾክ መጻፍ ሲባልስ chalk all right yes. it's a verb this one is a noun and this one is a verb yes. ስለዚህ አሁን we are converting the word class without adding anything የተገባናል ምንም ነገር ሳንጨምር ማለት ነው እየተግባባን ነው okay interesting okay and take ሌላስ ንገሪ ለምሳሌ clean አለ clean ንጹህ ነው አይደል this water is clean it is used as adjective ነው ይሄ ነገር ግን ማጽዳት ሲሆንስ action ሲሆን verb ይሆናል አይደል it's a verb again አይደለም እንዴ for example this jacket is clean ብል ጃኬቱ ምንድነው ንጹህ ነው I am cleaning the house ስል ግን ስለ ንጽህና ምን ያወራው ነው እያጸዳው ነው ስለዚህ ይሄኛው verb ሆነ ይሄኛው ምን ሆነ adjective ሆነ so am I adding some kind of የጨመርኩት ነገር አለ እንዴ I am just simply converting all right so ምን ነው convert ይሆነ ወርዱ በራሱ ጊዜ word class-ን ነው የሚቀይረው adjective የነበረው ምን ሆነ verb ሆነ noun የነበረው ምን ሆነ verb ሆነ ማለት ነው is that okay ተግባብተናል ወይ እርግጠኛ ነህ all right okay interesting okay ያልገባሽ ነገር አለ እዚህ ያልገባሽ ነገር ካለ ማብራራት ያለብኝ ነገር ካለ ማለት ነው is there anything which is like ያልገባ ነገር አለ ለምሳሌ ራን ምንድነው ራን በስቲ እሺ ምንድነው ራን ናው እንት ምንድነው ይሄ verb ነው አይደለ it's a verb አይደል ራን በስቲ it's a verb አይደል መሮጥ አክሽኑን ነው የሚያሳይ እሺ ራን ስትይ ደግሞ ሌላ ደግሞ ሩጫ ይሆናል በለ ራኒንግ ማሆን ይችላል ራንም ይሆናል ስለዚህ ይሄ ናውን እንደ ናውን የሚያገለግላል አይደለም ስለዚህ ምንም የቀየርኩት ነገር የለኝም ምን የቀየርኩት ወርድ ክላሱን ነው የተቀየረው እንጂ እኔ የጨመርኩበት ነገር አለ እንዴ ስለዚህ ምንም ስላልጨመርኩበት ምን እንለዋለን we call it zero derivation እንላለን ማለት ነው ግልጽ ነው አሁን በጣም ጥሩ እዚህ ጋር ያልገባህ ነገር አለ ግልጽ ያልሆነ ነገር ካለ መጠየቅ ይቻላል ያልገባችሁ ነገር ካለ ማለት ነው ስንቱን አይተናል አሁን ከወርድ ፎርሜሽን ፕሮሰስ ከቃላት ምስረታ ሂደት ስንት አይተናል አራት ቀሪ ስንት ይቀራል አራት ይቀራል ፓርቱ ይቀጥላል ማለት ነው በነገራችን ላይ እንደዚህ አይነት ነገሮች ብዙ ገብታችሁ ማንበብ አለባችሁ ብዙ መልፋት አይጠበቅባችሁም ቢ ቴክኒካል የሆነ ስትራቴጂክ ነው መሆን ያለባችሁ እንጂ ዝም ብሎ በማታውቁት ገብታችሁ ነው you have to know such kind of things thank you for watching this is Unique English where you can learn English uniquely anybody who is interested in learning online or face-to-face classes you are welcome so ደውሉልን በአካል ሴሚስ ሚካኤል እንገኛለን ኦንላይን ለመማር ብትፈልጉ የትኛው ዓለም ላይ ሆናችሁ መማር ትችላላችሁ መልእክታችን ነው ባይ